ኤዝራ የናጸደን ወንጀል እየተከታተለ መጨረሻ ላይ የቤኒን እህት ሆስፒታል አግኝቶን ነበር። ነገር ግን አጸደ አሁንም ትልቅ ስህተትና ትልቅ ወንጀል ሰርታለች። እሱም ደግሞ እስር ቤት የታሰረው ቤኒ ምን አጋጠመው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ በሰላማችሁ ብዝት ይበል። እንግዲህ ባለፈው ኤዝራ የኩኩሻን አግኝቷት የቤኒን ፍቅረኛ ቤኒ እንግዲህ እህቱ ታማበት በጽና ሐኪም ቤት አስገብቶ በጣም ከባድ ምስል ተጠየቀ ነበር። እንዲህ ያለ ስራ ለመስራት የተገደደው አጸደ እህትን አሳክምልሃለሁ አንተ እኔ የምልህን ስራ ተግብር ብለው ነበርና ማህደር እንደገደለ ከዚያም አልፎ ደግሞ ሀብል እንደገደለቻት ወጥመዱን እንግዲህ አዘጋጅቶ ሀብል እስር ቤት እንድትገባ እንዲሁም ደግሞ የኤዝራ እህት እንድትለቀቅ ነበር ያደረገው ማለት ነው። እንግዲህ ቢኒያም እህቱን እያሳከመችለት መስሎት ነበር ሐኪም ቤት እንግዲህ ወስዳ ማለት ነው። አጸደ ሐኪም ቤት ብትወስዳትም ግን የተወሰነ ብር ከፍላ ትንሽ ጊዜ ነበር ያሳከመቻት። ህመሙ ደግሞ በጣም ከፍተኛ ስለሆነ ሊሻላት አልቻለም። ልጁ የብስ እየተባባሰባት እና እንዲሁም ደግሞ ቀሪ ገንዘብ ከፈሉ ሲባሉ አጸደ እኔ ካሁን በኋላ አላቅም ስለሷ ልጅ አውጥታችሁ ጣሉ ብላ ተናግራለች። አሁን ላይ እንግዲህ አጸደና መስሪ የስርዓት እንግዲህ በአንድ ሆነው ሀብል ቤት ተገባች በኋላ በጣም እንግዲህ የስርዓት ከነሱ ጋር ተመሳሳይ አልኖርም ብላ ወይራባት። ነገር ግን የሄድንበት መንገድ አላዋጣንም፣ አሁን መንገድ መቀየር አለብን፣ ለዛ ደግሞ ተመሳስለን መኖር አለብን ብላ አጸደ ሳምናት ነበር። ነገር ግን ሀብል ያው ይቅር ብትላቸው እንደዚህ ስለማታምናቸው አላቀረበቻቸውም። አጸደም እንግዲህ መንገዷን ቀይራ ባለፈው ዘነቡ ጋር ተገናኝተው ዘነቡ እንግዲህ በመኪና እየሄደች እያለ አጸደን አስቁማ እንግዲህ በጣም እየፎገረቻት እሷ በመኪና እንደምትሄድ እንዲሁም ደግሞ ብር ሰታት ነበርና ከዛ ስትሰጣት እንግዲህ ተጣልተው ነበር ማለት ነው። ከተጣሉ በኋላ ግን አጸደም ትታት ሄዳ ዝናው እንግዲህ መንገዷን መታ ነበር። ኩኩሽና ዝናቡ እንግዲህ የሀብልነት በጣም አድርገው እየሸወዱ ድራማውን እየተወኑ እንግዲህ በጣም እየጎዷት ነው ማለት ነው። ኩኩሻም እንግዲህ ትወናውን ችላበታለች። በስተመጨረሻ ግን በጣም የሚያሳዝነው ነገር እንግዲህ ኩኩሻና ኤዝራ ባለፈው ተገናኝተው ነበር እና አሁንም ተከታትሎ እንግዲህ አጸደን በክላሳቸው ካሜራ አድርጎ የሚሉትን ሰምቶ የሚያወሩትን ሰምቶባቸው ነበር። አጸደን እንግዲህ ተከተሏት ሲሮጥ ከኋላ የኤዝራ እህት ደግሞ ካሜራ ውስጥ አሸሽገዋለች ማለት ነው። ማስረጃውን ሊወጣ አልቻለም። ነገር ግን ምን ይሆን አባቱ የኤዝራ ስለሚያምነውና እነሱን ደግሞ ያው ስራቸው ስለሚታወቅ ምንም መጨናነቅ የለበትም ማለት ነው። ከዚያም በኋላ እንግዲህ አጸደ ሐኪም ቤት ሲደወል አላውቅም እያለች ብዙ ጊዜ እየደወለ ስልክ መልሳለች ማለት ነው። እንግዲህ ኩኩሻን ፈልጎ ኩኩሻ ይዘው እንድትሄድ አድርገው ነበር። እንግዲህ ኤዝራን ከሄደን በኋላ በጣም ልጅ የምታሳዝናት ወንድሜን ትላለች ማለት ነው። እንግዲህ መሞቱን አልሰማችም። እሷም ደግሞ እንግዲህ ኤዝራን አስታውቃት በሱ ምትክ ደህና ሊያሳክማት ነበር የሄደው። ነገር ግን ሕክምናው በጣም ከባድ እንደሆነ ነገረው ማለት ነው። ቢሆንም ሁሉን እችላለሁ አሳክማለሁ ብሎ ወደ ቤት ይዟት ሄዷል ማለት ነው። እቤት እንግዲህ ሀብል በጣም ተጨንቃ ስልክ አነሳም ሲላት እየደወለች ነበር። ከዚያም ምን ተፈጥሮ ነው ሀብልዬ እያለች ለማቅረብ እና እንግዲህ በፍቅር ገብታ ለመጉዳት እየሞከረች ነው አጸደ ማለት ነው። ሀብል ግን ለጊዜው አላመነቻትም ማለት ነው። ከዚያም በኋላ እንግዲህ የቢኒያምን እህት መታመሟን እሷ ወደ ሐኪም ቤት እንደወሰደቻት እየነገረቻት ነበር በአሽሙር። እሷ ግን ምንም አልመሰላትም ማለት ነው። ስልክ ደጋግማ ስትደውል እንግዲህ ሲያነሳላት በጣም ነበር ሀብል የደነገጠችው።
ያው እንግዲህ ቢንያምም ህይወቱን እንዲያልፍ አድርገዋለች አጸደ ማለት ነው። እንግዲህ የኢዝራን እህት አክሲዮን እንድታዟዙርላት ገንዘቧን እየገፈቻት ወደ በእሷ ከምታዞርላት አባትሽን ጠይቂ እያለቻት እያሳመነቻት ነበር። ከአሁን በኋላ ምንም እስር ቤት አወረኩሽ አያስጨንቅሽም፣ እኔ ከእንዴት ነው መጨረሻ ዘግቼዋለሁ ነበር ያለቻት። ያ ማለት ቢንያምን እዛው እስር ቤት እንዲሞት አስደርጌዋለሁ ነበር ያለቻት ማለት ነው። ያው እንደ ሰው አዘነ ለምንድነው የምታዝኒው እያለች እንደውም የተቆጣቻት ነበር ማለት ነው። ከዚያ በኋላ እንግዲህ ኢዝራም ወደ ሆስፒታል ሄዶ ልጅቷን ካረጋገጠ በኋላ መጥቼ እወስድሻለሁ ብሎ እንግዲህ ወደ ቤቷ ይዟት ሄዷል ማለት ነው። በቤት እንግዲህ ሀብልና አባትየው በሚያወሩ ሰዓት እንግዲህ የእዝራትና እንግዲህ ካዘሌ አሁንም መመሳሰላቸውን አልተውም ማለት ነው። ወዲያውኑ እንግዲህ ወረቀት ነበር ይቅርታ አድርግልኝ ብላ ካስቸገረችው በኋላ ወረቀቱን ያመጣችው ማለት ነው። ያው እንግዲህ የእዝራ የእናቱ የሚባታች እንዳልሆነ ነው የምትነግራት ማለት ነው። ከዚያም እንግዲህ ያንን ሲሆን እንግዲህ ዙሪልኝ ነበር ያለቻት ማለት ነው አጸዴ ማለት ነው። አባትየው ግን ይቅርታ ብትለውም ለጊዜው አስቤ እነግርሻለሁ ነበር ያላት ማለት ነው። እንግዲህ ኩኩሻን በጣም ነው ያዘነችው። ቢኒያም በጣም እንደምትወደው ነበር የተናገረችው። እንግዲህ ቢኒያም እንዲያገናኘው ነበር ኢዝራ ለፖሊሱ የደወለው። አይ ህጉ አይፈቅድም እንደዚህ ነበር ያለው ማለት ነው። ከዚያም ደግሞ እንደናፈቀች በጣም እንዲያት ነበር ቢኒያም ወንድምየውን እንግዲህ ትተው፣ ነገር ግን ልክ መርዶን የነገረው እንግዲህ ቢኒያም ራሱን እንዲያጠፋ እየነገረው ነበር ማለት ነው። በጣም ከባድ ነው። መጥቶ ውስጥ መረጋገጥ ድረስ ደርሶ ማለት ነው። ከዚያ በኋላ ልጅቱን እንግዲህ የምታደርግበት ኩሻ ሲጨንቃት ዘነቡን ዝራምጣት እያለች ነበር። እንዴት ነው እዚህ የምታመጪው? እንዲሁም ዘነቡ ደግሞ ኩኩሻ ከነ አጸዴ ጋር እና ከነ የእዝራ ጋር ጓደኝነት እንዳላት አወቀችም ማለት ነው። ከዚያ በኋላ እንግዲህ አጸዴን እንደሆነች ስሟን ስትሰማ በጣም ነበር የደነገጠችው። ኩኩሻ አሁን ላይ በጣም ሀዘን ላይ ናት ማለት ነው። ልጅቱን እንግዲህ ወደ ቤት ይዘው መጥቷል ኢዝራ ማለት ነው። በፊት እንግዲህ ልጅቱን እንዳመጣለሁ እያለ ከሐኪም ቤት ሲደውልላት ለሀብል ያን ጊዜ እያዳመጠች ነበር። የምን ልጅ ነው የምትመጣው መሆኑ ነው እያለች እያጣራች ነበር። ሀብልም ደግሞ እየነገረቻት ትገኛለች ማለት ነው። መመሳሰሏን እና ተመሳስላ የሆነ ሴራ መጤን እንደፈለገኝ ሀብል አውቃባታለሁ